ሃይ ስኩል ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ፊደል ክፍል 2 ስትመጣ ግን የምታምር ጫማ ይዛልኝ ነበር። አሮጌ ጫማ እንደሆነች ታስታውቃለች፣ ግን በጣም ወድጃት ነበረ። ቶሎ ብዬ ጽድት አርጌ ወልውዬ ለቀጣይ ቀን ክላስ መሄጃ አዘጋጀኋት። ከዛም ምሽቱን እስከ 4 ሰዓት አካባቢ ድረስ እንጀራ ስጋግር አመሸሁና በዛው ተኛሁኝ። ጠዋት ተጣጥቤ ወደ ትምህርት ቤት ሄድኩኝ። ግን በጣም ደክሞኝ ስለነበረ እንደገባው ወንበሬ ላይ ለጥ አልኩኝ። ይገርማችኋል፣ ሁሉም ለሁለት ተቀምጠው አንዳንዶቹ ለሶስት ተቀምጠው፣ እኔ ግን ብቻዬን ነኝ የተቀመጥኩትኝ። በእርግጥ ወድጄዋለሁ። እኔ ሰው አልፈልግም፣ በተለይ ወንድ። ብዙም ሳይቆይ በረከት መጥቶ ከፊቴ ተቀመጠ። ታውቆኛል። አንደኛ ወንበሩ ተንቀሳቅሷል። በዋነኝነት ያወቁት ግን የሆነ ሽቶ አለው። የሚጠቀመው ሽቶ ባላቀውም ደስ የሚል ሽታ ሲሰማኝ የመጀመሪያ አይደለም። እኔ ደግሞ የደሃ ልጅ ስለሆንኩኝ ንጹህ ነገር ይመቸኛል። እኔ እዛው እጄ ላይ እንደተኛሁኝ ቀረው። አስተማሪው ሲገባ ብቻ ቀና እያልኩኝ እስከ ምሳ ሰዓት ቆየሁኝ። ምሳ ሰዓት ሲደወል ሁሉም ሲንጫጩ ነበር። ዛሬ ግን ተኝቼ እያለ ክፍሉ ዝም አለብኝ። ከዛ ደንግጬ ቀና ስል ሙሉ ወንበር ባዶ ሆኗል። በሩ ተዘግቷል። ብሩክ ፊት ለፊቴ ተቀምጧል። እያፈጠጠብኝ ነው። ደንግጬ ብዬ ተነሳውና ወደ ኋላ እየሸሸሁ ምን እያደረክ ነው? ያምሃል እንዴ አልኩት፣ ግንባሬን አጨማድጄ። እሱም ሌላ ነገር ያሰብኩ ስለመሰለው ቆይ አረ በጣም ይቅርታ፣ ሌላ ነገር አይደለም እኮ ከጧት ጀምሮ ስላልተኛሽ አሞሽ ከሆነ ብዬ አስተማሪውን ከወጣ በኋላ ተማሪዎቹን አስወጥቻቸው ነው። እኔ እዚህ የሆንኩት ደግሞ ስትነቂ እንዳደነግጭ ፈርቼ ነው አለኝ። እሱም ወደ ኋላ እየሸሸ ወዲያውኑ እንዴት እንዳመንኩት ባላቅም ወደ ቦታ ተመልሼ ተቀመጥኩና አመሰግናለሁ ተመልሼ ተኛው። የዛን ቀን ጥርስ በጥርስ እንደሆነን ቀኑን ጨረስን። ወደ ቤት ሄድን። ከዛን ቀን በኋላ ነበር ቀን 1 በቀን 2 በቀን 3 ጊዜ እያልን ማውራት የጀመርነው። እውነት ለመናገር እኔ ማውራት አልወድም። የማውራው መልካም ሰው ስለሆነልኝና እንደ አባቴ ሴት ስለማይንቅ እንጂ በሌላ መንገድ አስቤው አልነበረም። ቀስ በቀስ እያለ በደንብ ቀረበኝ። እንደምንም አሳመነኝና አጠገቤ መቀመጥ ጀመረ። የደሃ ልጅ ተስፋው ትምህርቱ ነበርና በቻልኩት አቅም ነበር የምማረው። እናቴንም አሳፍሬያት አላቅም። ደረጃዬን ሳለቅ ነው እዚህ ደረጃ ድረስ 8ኛ ክፍል ለመፈተን ሚኒስተርን ስንፈተን የአደራ ትምህርት ቤት እድል አግኝቼ ነበር። ግን እናቴን ትቼ መሄድ ስለማልችል ነው የቀረሁት። ግን ክፍል ውስጥ ጥያቄ እንኳን ስለማልመልስ ማንም አያውቅም ነበር። በረከት አቀራረቡ አላማዬን ለማሳት መስሎኝ ስለነበረ ነበር የፈራሁትኝ። የሆነ ቀን ላይ ስልክ እንድሰጠውና በደንብ እንድናወራ ጠየቀኝ። እኔም እውነቱ ስልክ እንደሌለኝ ነገርኩት። እንኳን ለኔ የእናቴ ስልክም ፍዳውን የበላች ስልክ ናትኝ። እንዲሁ የእናቴን የዋህነት አይታ የቆየች ትመስለኛለች። እሷ ምንም ሳይላት ትኖራለች። እሱ ምንም ሳይለኝ እሺ ብሎ ንግግሩን አሳጠረው። ትምህርት ጨረስን። ወደ ቤት ተመለስን። እማን አሞብኝ ነበረ። ድንግጬ የቻልኩትን አደረኩላት፣ ግን አልተሻላትም። በዛ መሀል ደጋግሞ ስልክ ሲደወል ነበረ። ከዛ ቀስ ብላ አነሳችሁና ምን እንዳሏት አላቅም። እሺ ብላ ስልኩን ዘጋችሁ። ምንድነውማ አልኳት። እና አለም አሁን እንፈልግሻለን፣ ቶሎ ነይልን፣ ከጉድ አውጭኝ አሉኝ አለች በተጨነቀ ፊት። ማንበብ ነበረብኝ። ነገር ግን ማንበብ ቢኖርብኝም እሷ እንዳትጨነቅ ፈገግ ብዬ እንዴ እኔ እሄዳለሁማ ምን ችግር አለው አልኳት። አለም ማለት እናቴ ተመላላሽ አልፎ አልፎ የምሰራባት ሴት ናት። ቤቱን ስለማቀው እንደደከመኝ እያወኩኝ ሄድኩኝ። ስደርስ ተቀብላኝ እንጀራ እንድጋግር ነገሩኝ። አብሲት ተጥሎ ስለነበረ ቀልጠፍ ብዬ ጋግሬ የተጠቀምኩበትን አጣጠብኩኝ። ቀና ስል ማን
ትሁን ማን ይሁን ባላቅም በመጋረጃ ውስጥ ትልቅ ሰው ቆሞ እያየኝ ነበረ። ግን ፊቱን ማየት አልቻልኩኝም። ግዙፍ ያለ ነገር ሳይ ነው ወንድ መሆኑን የተመለከትኩት። ወደ ራሴ ተመልሼ ምን አገባኝ እያልኩኝ እየመሸ ስለነበረ ቶሎ ጨርሼ ወደ ቤት ከመመለሴ በፊት አለምን ጠራኋትና መጨረሴን ነገርኳት። ከዛም በዛ ያለ ብር በእጄ ላይ እያደረገች ተጠንቅቀሽ ይዘሽ ሂጂ እና ለእናትሽ ስጫተኝ እንዳታጠፊው የ2 ሳምንት ነው በይለኝ አለችኝ። እኔም እሺ ብዬ እየሮጥኩ ወደ ቤቴ ሄድኩኝ። እናቴ ብሩን ስታይ ደስ አላትኝ። እርግጥ እኛ ብዙ ገቢ የለንም፣ የማጠፋው የውጭ የሚባል ነገርም ብዙም የለም። እናቴ ደግሞ ትንሽ ነገር ስታገኝ እኔ ላይ ነው የምታጠፋው። እናቴን አሟት ስለነበር በሌሊት ተነስቼ ቁርስ ሰርቼ ቡና አፍልቼ ቀሰቀስኳትና ጨርሼ ተጣጥቤ ወደ ትምህርት ቤት ሄድኩኝ። ዛሬ ደግሞ በረከት ቀድሞኝ ቦታዬ ላይ ተቀምጦ ጠበቀኝ። ቀጥ ብዬ ሄድኩኝና ተነስ ከቦታዬ አልኩት። አገረሸበት መሰለኝ። ትክ ብሎ ለረጅም ደቂቃ ተመለከተኝ። ወዲያውኑ ዳይሬክተሩ መጣ። በእጁ ዱላ ይዞ ወደኛ ሲመጣ ደንግጬ ቁጭ አልኩኝ። እንደፈራሁትም ቀጥሎ ወደ እኔ መጣና በተጨማደደ ፊት እየጠራኝ አንቺ ነበርሽ አይደል ውጭ የነበርሽው? ግቢ ስልሽ እኔ ነው የተሳደብሽው አለኝ። እኔ እንዳልሆንኩም ባቅም አንደበቴ ተሳሰረ። እሽርሽር አለብኝ። ቃላት ማውጣት ሲከብደኝ እርዳኝ በሚል ፊት በረከትን አየሁትኝ። እሱ ፈጠን አለና እሷ እዚህ ቆማ ነበር፣ እኔ ጋር እያወራች ነበር። ሲጀመር እሷ የክፍሉ ጨዋ ናት፣ አትሳደብም አለው። ዝም በል አንተም የሷ ተባባሪ ነህ ብሎ በያዘው ዱላ ምንም ሳያስብ ጀርባውን በጣም መታው። ይባስ ወከክ ነው ያልኩትኝ። ልክ ዱላውን ሲያርፍበት ልቤን ነዘረኝ። ብችልና ሰውየውን ባንቀው ደስታዬ ነበር። የሚገርማችሁ እንደዛ የስፖርት አቋሙና የወጣው የሚያምረው የሞዴል ቅርጽ ያለውና የዱርዬ መሪዎች ነው የሚባለው በረከት ቃል ሳይናገር ካንገቱ ቀና ሳይል ጥርሱን ነክሶ ብቻ ህመሙን ዋጠው። እናቴ ታላላቆችን እንዳከብር አድርጋ ስለምታሳድገኝ ማንም ማክበር እንዳለብኝ አውቃለሁ። ሰውየው ግን ዝምታና ፍራቻዬን አላወቅም ነበር። በአንተ ቤት የሷን ጥፋት ሸፍነሃል ደደብ አለው። የዛኔ በረከት ቀና ብሎ ተመለከተው፣ ግን አሁንም ምንም አልተናገረም ነበር። ዳይሬክተሩ ተብዬው ግን አንቺ ነይ ውጭ፣ እዚህ ትምህርት ቤት አትማሪም ደደብ፣ ከቤት ትምህርት ቤት ብለሽ ተቀባብተሽ ትመጭና እዚህ አለኝ። በጣም የምፈራውና የምጠላው ንግግር ነው። እኔ ለማውራት ራሴን እያደፋፈርኩኝ እያለ በዛኛው ጥግ የሚቀመጠው ሚኪ የሚባለው ልጅ ጣልቃ ገብቶ የክላሱ ጨዋ ናት እኮ ቲቸር አለው። ዝም በል አንተ ክፍታፍ፣ ለቆንጆ ሴቶችማ ትቀባጥራ። እኔ አይደለሁም የምር አልኩት ቀስ ብዬ። ሰውየውን ስላላመነኝ ሊመታኝ ዱላውን ሲሰነዝር በረከት ቀደም ብሎ ዱላውን ያዘውና እሷ አይደለችም አልኩህ እኮ አሰማም አለው። እውነት ለመናገር የእኔ ጀግና ለው እያሰብኩኝ ነበረ። ሰውየው ይበልጥ ቦግ አለ። በጣም ነበር የተናደደው። ቀጥል፣ ከሷ በፊት ካንተ ጋር እንጨርስ፣ ተነስ። ሁለታችሁም ጭራሽ ንቀታችሁ ብሎ ጮኸብን። እንድናከብርህ አክብሮት አሳየን ታዲያ አይመስልህም? ሲቀጥል ሁለታችንም እንዳትመታን ብለን ነው ትዕዛዝን ስታስተላልፍ ዝም ያልነው እንጂ ና እያለ እጁን ይዞት ከኋላ ወደ ቢሮ ሄድን። ወደ ዋናው ዳይሬክተር ቢሮ ሄድን። በር ላይ እንደጠብቀው ነግሮኝ ውስጥ ገብቶ ብዙ ቆየ። ከዛ ከጠበኳቸው በኋላ ተመልሶ መጣ። አጠገቤ ቆመ። ከጧት ጀምረህ የደበረክ ትመስላለህ፣ ችግር አለ? ደግሞ አመሰግናለሁ ይቅርታ አልኩት። ትክ ብሎ ከማየት ሌላ ምላሽ አልሰጠኝም። ወዲያውኑ ደግሞ
ዳይሬክተሩ መጣና መለፍለፍ ቀጠለ። በረከት ዝም ብሎ ያዳምጠዋል። ከቆየ በኋላ እናቴ ከመምጣቷ በፊት ማውራት አልፈልግም፣ መብቴ ነው አይደል አለው። ሰውየው መናቅን አይወድም። በረከትም ተኮሳትሮ ነው እያወራው የነበረው። የግል ጸብ ውስጥ ገብተዋል። ከደቂቃዎች በኋላ መቀመጥ ሲሰለቸኝ ተነስቼ ግድግዳ ላይ ተደግፌ ቆም ብዬ ቀና ስል አለምን ፊት ለፊቴ አየዋት። ታዲያስ ቤተሰብ በቀጣይ ፓርት እንቀጥላለን። ቻው ሰንብቱልኝ።